ለኃጢአታችን ለኃጢአታችን አንደኛ እግዚአብሔርን እንከሳለን፣ ሁለተኛ ሰው እንከሳለን፣ እገሌ ገፋፍቶ እንላለን፣ ሶስተኛ እባብ አሳተኝና በላው ደግሞ እንላለን። ማን ነው እባብ? ሰይጣን አሳሳ። አቤት ሰይጣን አሳሳተኝ የምንለው ነገር ብዛቱ። አሁን እውነተኛ ሰይጣን እያሳሳተን ነው በዚህ ዘመን ኃጢአት የምንሰራው። አንድ አባት ይገርማቸዋል፣ ገዳም ውስጥ መንኩሶ 10 ዓመቱ ነውና አባ እንጦንስ ጋር ቀርቦ አባቴ እኔ ከመነኮስኩ 10 ዓመቴ ነውና የሰይጣንን ፈተና አልቻልኩትም ማለት አይዞ እግዚአብሔር ይርዳህ ብለው ጸሎት ሰጥተውት ሸኙት። እሱ ሲወጣ ሰይጣን ገባና በህያው እግዚአብሔር ስም እምላለሁ ይሄ ሰውዬ መመንኮሱንም አላውቅም አለ። 10 ዓመት የፈተነኝ ማን ነው ያለው? አቆም ጭራሽ በራሱ እየተፈተነ ነው በሰይጣን። እንደዚህ ነው ብዙዎቻችን እኛ እንደው ለሰይጣን የተሻለ ሐሳብ ምንሰጥ አይነት ኃጢአተኞች ነን በሆነ። ያም ሆነ ግን እግዚአብሔር አዳም ምንም ሔዋንንም እየጠየቀ ያለው ኃጢአታቸውን ምን እንዲሉ ነው? እንዲናዘዙ ነው። ኃጢአታችንን ለመናዘዝ ያብቃን እግዚአብሔር። ሰላም መኖር ከፈለግ የምንደሰትባቸውን ነገሮች ማስተካከል። እርግጠኛ ሆኜ የምነግራችሁ ከምድራዊ ደስታ ከደቂቃዎች ቀጥሎ ሐዘን አለ። ይሁዳ ብሩን ተቀብሎ ወዲያው ምንድነው የገጠመው? ጸጸት። ከዚያስ ታንቆ መሞት። በዚህች ዓለም ከክርስቶስ ተለይተን ያገኘናቸው ደስታዎች ሁሉ አንቀው ይገሉናል። ምንም ትርጉም የለው። ራሳችን ከመግደል በቀር ዓለም የሰጠችው ደስታ ያሳድገናል ብላችሁ አታስቡ። አብያተ ክርስቲያናት ሲቃጠሉ፣ ካህናት ሲገደሉ፣ ምዕመናን ሲሰደዱ፣ ስርዓተ ቤተ ክርስቲያን ሲጣስ፣ አባቶች ብዙ ክፉ ነገር ሲያሳዩን፣ በቤተ ክርስቲያን አስተዳደር ላይ ችግር ሲፈጠር ማድረግ ያለብን ምንድን ነው? 4 ነገሮች ነው ነህምያ ያደረገው። በመጀመሪያ ተቀምጬ ምን አልኩ? ከኛ መካከል ለቤተ ክርስቲያን እንባውን ያፈሰሳለሁ። ማልቀስ ያስፈልጋል ስለ ቤተ ክርስቲያን። የመጀመሪያው እሱ ነው። ማልቀስ ግን አይበቃም። እሱ ኢሞሽናል ሪስፖንስ ነው፣ ጊዜያዊ ስሜታዊ መልስ። ከለቅሶ በኋላ ምን ነበር አለ? አዝን ነበረ። ይሄ ደግሞ ዘለቄታ ያለው ነው። ሶስተኛ ጾም አለው። ከዛ ምን እላለሁ? የኛን ሪያክሽን ልንገራችሁ። ቤተ ክርስቲያን አሁን የሆነ ነገር ስቶ ምንድን የምናደርገው? መጀመሪያ ፕሮፋይል ፒክቸር እንቀይራለን። ዝም አንልም የሚል የሆነ የሰው እጅ ያለበት። ከዛ ሁለተኛ እንሳደባለን። ምንሳደበው ከቅዱስ ፓትርያርኩ አንስቶ ሊሆን ይችላል፣ ብፁዓን አባቶቻችንን ሊሆን ይችላል። የት ተቀምጣችሁ ነው የሁሉ ሲደረግ? እናንተማ ተኙ እንላለን። የችግሩ ዋነኛ መንስኤ ናቸው ብለን የምናስባቸውን ሰዎች እናዋርዳለን።